ከሄርሜላ ጋር ሆነ ባይ ደስ ይለኛል። ምክንያቱም እዛ ጋር በእርግጠኝነት ደስተኛ ሆነ አይደለም ሊሆን ያለኸው ወይም እያሳለፍክ ያለውን ነገር ፈልገኸው አይደለም። የሆነ ከኛ ለመራቅ ከሰው ያንቺስ የከፋ ነው ሩታ። ወደኋላ መልስ ስላድርጋችሁና ፍቅርና አብርሽን ያስታረቀች ማናት? ሩታ ናት ማለት ነው። ከዚያ በኋላ መልሳ ደግሞ ማንን አስታረቀች? ከካሜራ ጀርባ አብርሽንና ነጻነትን አስታረቀች ማለት ነው። ያን ማለት የዛሬ 3 ዓመት ነው የዛሬ 4 ዓመት አብርሽና ሩታ ፍቅረኛ በነበሩበት ጊዜ እና አሁን እንግዲህ አብርሽ ከውሽሞቹ ጋር በተጣላ ቁጥር አንቺ እየዞርሽ ልታስታርቂ ነው ወይስ እንዴት ልታረጊ ነው? አሁን ደግሞ መልሰሽ ደግሞ ሄርሜላና አብርሽን ታስታርቂያለሽ እንዴ? እና አንቺ ራስሽ ስምምነት በምታረጊላቸው አንቺ ራስሽ በምታስታርቂያቸው አሁንም አብርሽ ከአንቺ ጋር ሲጣላ እየሮጠ ከማን ጋር ነው የሚሄድ? ከውሽሞቹ ጋር፣ ከፍቅር ጋር፣ ከነጻነት ጋር ሌላም እኮ ሊኖር ይችላል ማለት ነው። ከካሜራ ጀርባ እንደዚህ የማይወጡ ሊኖሩ ይችላል። እየዞረች የምታስታርቅ እንዴ! ለምን ገደል የማይገባ ማለት ነው። እሱ ከአንቺ ጋር ባልተስማማ ቁጥር ከፍቅር ጋር አስታርቅሽው እየሮጠ ከፍቅር ጋር ይሄዳልኝ። አሁን ደግሞ ከነጻነት ጋር ይሄዳል። ከዛ መልሶ ደግሞ ከሄርሜላ ጋር እና ስለዚህ አንቺ ደህና ሰው ላትባይ፣ ጥሩ ሰው ላትባይ። ይሄ ነገር አንቺ ነሽ እንጂ ይሄን ነገር ያደረግሽው ማንም ነገር አያስበውም። በኢትዮጵያ ያው ተሰምቶም ታይቶም የማይታወቅ የባሌን ውሽማ እንደዚህ እየዙር ሆነ አላስታርቅም። እኔ የዛሬው ቪዲዮ ወላሂ አልተስማማኝም። አሁን አብርሽ እንዳለው መቼም ቢሆን ሊያምናቸው አይችልም። ለምን እኔ ራሴ እንደገመትኩት ቅድም ላይቭ ላይ ተናግሬ ነበረ። ምንድነው የተናገርኩት? እኔ ሩታና ሄርሜላ ፍቅር ስለሆኑ እነዚህ ልጆች ሁለታቸው ተስማምተው አብርሽን ሊጠምዱት እንደሆን እንጂ እኔ እንጃ። የሩታ አታረግም አንልም፣ ታረጋለች። አሁን ቀደም ምንድን ነው ፍቅርና አብርሽን ስላስታረቀች፣ አሁን ደግሞ ሩታ ምንድን ነው የምትለው? እኔ ከፍቅር ጋር እንድትሆን አልፈልግም። ደስተኛ የምትሆን አይመስለኝም። የሆነ እኛን ለመበቀልና እኛን ለማብሸቅ የምታረገው ነገር ነው እንጂ ከእሷ ጋር መቼም ቢሆን ያው ትሆናለህ ብዬ አስቤህም አላውቅም። እና ስለዚህ ከእሷ ጋር ከምትሆን ከሄርሜላ ጋር ይሻለኛል አላለችም እንዴ? እኛ ግን ሩታ ምን እንበልሽ? የዋህነሽ ብስል ነሽ ምን እኔ እንጃ። እኔ ብቻ የዛሬው ቪዲዮ ብቻ አላውቅም ማለት ምን እንደምላችሁ እና አብርሽም ያው ደህና ሰው አይልሽም። እና እንግዲህ ሰላም ወደ የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። የዛሬው ቪዲዮ እንግዲህ ሩታ ሀብቴ ከፍቅር ጋር ከምትሆን ከሄርሜላ ጋር ብትሆን ይሻለኛል። አየሽ የሄርሜላ አድናቂዎች ምን እንደሚሉሽ። እሷ እኮ ከፍቅር እኮ ሄርሜላ ስለምትበልጥ ነው። በመልኳም በቁንጅናዋም በቅላቷም ሩታ ሄርሜላን የመረጠችለት በቁንጅና። በነገራችን ላይ ፍቅር ትበልጣለች ማለት ነው። በቁንጅናም ሆነ በምንም ሆነ ፍቅር ትበልጣለች። እና ስለዚህ ይህን ነገር ባትሰሪ፣ ይህን ነገር ባታደርጊ እንደኔ ጥሩ አይደለም። አንደኛ እሱ ላይ ያመሰግንሽ፣ ይች ሴራ ያንቺ ናት። እኔ ምንም ነገር ብትሉኝ አልሰማም። ሁለታችሁ በጣም ባንድ እንሽና እያላችሁ ባንድ በቃ ሁሉ ነገራችን ባንድ እያላችሁ ስለሆነ አብርሽን የምትበቀሉት ነው እንጂ እሱ አያምንሽም። ያኔ ፍቅርና አብርሽን ባስታረቅሽ ጊዜ እውነት ነበረ። አሁን ግን አያምንሽም። ለምን ሁለቱ ናቸው አብርሽን የምትጠምዱት ምናምን ነገር ነው የመሰለው። እና እንግዲህ ሩታን ብዙ ነገር ለፍታ ነበር፣ ብዙ ነገር አድርጋለች። ለምን ከፍቅር ጋር ሆኖ ያው የሚደሰትና ያው ደስታ ኑሮ ያለህ አይመስለኝም። እና ስለዚህ ከእሷ ጋር ሆነ። ሄርሜላም እኮ ደስ አላት፣ ወላይ በጣም ነው ደስ ያላት ማለት ነው። እና እንግዲህ ሩታ የቆረጠላት ይመስለኛል። እንግዲህ ዞሮ እስካሁን ከኔ ጋር በሚያሳየ ፍቅር በሚያሳየ ነገር ከኔ ጋር ይሆናል ብዬ ነበረ። እና እሱም እንግዲህ ከኔ ጋር አልተሳካም። እሱ ከሚወደው ጋር መሆን ይችላል ብላ ዛሬ ይሄን ነገር አድርጋለች። ሄርሜላን በጣም ደስ ብሏታል። ግን ኦዲየንሶች በጣም የምትሰድቧት ነገርስ ያው ሩታ ሀብቴ እኛ እናምንሻለን፣ በአይናችን አይተናል። 2 ቪዲዮንም 3 ቪዲዮም አይተናል። አብርሽን ከብዙ ሰዎች ጋር አስታርቀሻል። አሁን ደግሞ ከሄርሜላ ጋር ለማስታረቅ ያደረግሽው ነገር እያየን ነው ማለት ነው። እና አብርሽ ደግሞ አሁን ቀደም እንዳላደረገችው ነው፣ አሁን ቀደም እንዳልሞከረችው ይሄን ነገር መቼም ቢሆን ላምንሽ አልችልም። እናንተ ሁለታችሁ ያሰባችሁት ነገር ነውና መቼም አላምንሽም ብላታል። ያው ብታምን ይሻላል። እና ስለዚህ ብዙዎች ደግሞ ማነት ሄርሜላን አልፈልግ እንግዲህ የሄርሜላ አድናቂዎች በቲክቶክም ሆነ በምንም ሆነ ሄርሜላን አልፈልግሽም ያልክበትን ምክንያት አስረዳን። አዎ አንድ ሰው በነገራችን ላይ ከመሬት ተነስቶ አልፈልግሽም ማለት አይቻልም። እስከ ምክንያቱ ዘርዝረህ ሄርሜላን የማልፈልግበት
እኛ ስትጨቀጭቅ ምናምን ነገር በነገራችን ላይ አላየሁም እኔ በአይኔ። ሄርሜላ አብርሽን ያው ዝም ብላ በደረቁ አፈቀርኩ ወደድኩ ምናምን ነገር ትላለች። አብርሽ ደግሞ ለሄርሜላ ፍቅር የለውም፣ ግን ለኦዲየንሶቹ በቃ ቁርጥ እንዲያረጉ እኔ ሄርሜላን የማልፈልግበት ይሄ ነው ብለህ ማስረዳት ትችላለህ አይደለ? አሁን ሩታን እኔ ብዙ ጊዜ ሩታን ማልፈልገው በቃ እንዲህ ነው ብለህ ትናገራለህ። በቃ እሷ ጨቃጫቃ ከሆነች ሩታ አትጨቃጨቅም። በነገራችን ላይ በጣም ብልህ ሴት ናትኝ። እና ሄርሜላን ደግሞ ከመሬት ተነስተ ነው አልፈልግሽም ያላት። እሷ እየወደደች እያፈቀረችህ እንዲህ ማለት ጥሩ አይደለም። እና እንግዲህ ይህን ይመስላልኝ። ሩታ ሀብቴ ደግሞ እንግዲህ አብርሽ ከውሽሞቹ ጋር በተጣላ ቁጥር አንቺ እየዞርሽልኝ ያው የልጅሽ አባት ስለሆነ ነው እየተረዳሽው እና የድሮውን የፍቅራችሁ በጣም ብዙ ነገር ያሳልፋችሁትን ነገር እያስታወስሽ ይመስለኛል ማለት ነው። እና አብርሽ ደግሞ ይሄን ነገር አይረዳም። እኮ አብርሽ ሩታን ዝቅ የሚያደርግበት ነገር በጣም ይገርመኛል ማለት ነው። በጣም ነው የሚገርመኝ። እና ስለዚህ እኔ እንዲሁ ከሄርሜላ ጋር ባትገናኝ፣ የሄርሜላ አድናቂዎች እንዲሁ ሀይር የላቸውም ምንም ሄርሜላቸውም። እና ሄርሜላ ደግሞ ደስ ብሏታል። ጉድ እኮ ነው እንዲሁ ከሚስት እንዲሁ ውሽማ የሚበልጠበት ጊዜ። አረ 2019 ተሎላ እናልኝ 2019 እንዲሁ ተሎ ቢመጣ እንደኔ በጣም ደስ ይለኛል። እንዲሁ ጥሩ ነገር የምናይ የምንሰማ አላህ ያድርገን። እና አብርሽም እንግዲህ ከዚህ ስራ ፈጣሪ ያላቃቸው ብለናል። አብርሽም እንግዲህ አልሰማሽም ብሎ ያው ጥሏት ሄዷልኝ። ሩታም ለማሳረቅ ሞከራ ነበር። እንግዲህ ምንም ማድረግ አይቻልም። ያው ዝሮ መቼም ከሄርሜላ ጋር እንደሚሆን እርግጠኛ ነኝ ማለት ነው። አብርሽ ፍቅርን ያመጣት በነገራችን ላይ ሁለቶቹን ለማናደድ ምናምን ነገር ያው ያስታውቃል ከቪዲዮ ናቸው ላይ ማለት ነው። እና ሩታዬ ቀብረር በይ ያረግሽው ነገር ብዙም ባንስማማበትም ግን ከፍቅር ጋር እንዲሆን ያው ካልፈለግሽ ከሄርሜላ ጋር እንዲሆን ደግሞ የፈለግሽበት የራስሽ መንገድ ይኖርሻል። እንግዲህ ያንን ነገር ደግሞ ሰው የላዩን ነው እንጂ እኛ የምናውቅ የውስጥሽን ልናውቅልሽ ልንረዳሽ አንችልም። አንቺ በጣም የዋህነሽ፣ ግን እንደዚህ ያለ ነገር ስራ ያው ቢቀርብሽ ማለት ነው። አንቺ አብርሽ ለአንቺ እንደማይሆንሽ ጠንቅቀሽ ታውቂያለሽ አይደለ? ጠንቅቀሽ ስለምታውቂ ይሄን ነው ከዚያም አትንዘላዘል። ያው ታውቃላችሁ በአሁኑ ጊዜ በጣም ብዙ ነገሮች ስላሉ በሽታ ምናምን ነገር እንዳያመጣ ብላ ፈርታ ነው መሰል ባሏን የምታስታርቅ ማለት ነው። አብርሽ ደግሞ በዚሁ ከቀጠለ አሁን ደግሞ ከፍቅር ደግሞ ሌላ ሴት ያመጣልኝ እና እንግዲህ ሄርሜላም ከታረቀሽ ያው መልካም እርቅ ብለናልኝ። ካልፈለገ ደግሞ እንግዲህ እሱ ምንም ማድረግ አንችልም። ሩታ ሀብቴ የሩታ ሀብቴን ያህል ብዙ ችግር ባታገኝም ባታለቅሽም ብዙ ባትደሚም ውስጥሽ ባይደማም ግን ቢሆንም በትንሹ ነገር እንግዲህ አይተሻል ብዬ አስባለሁ። ሰው የዘራውን ያጭዳል ይባላል አንዳንዴ ማለት ነው። እና ለማንኛውም ይሄ ይመስላል እንግዲህ ሁላችሁም እስኪ የተሰማችሁ ነገር እንደኔ ግን ምንም እንደው የጣሜ ነገር የለም ማለት ለምን የምትሰደብና የምትረገጥ ሩታ ራሷ ስለሆነች